ሰን መጣ። ኦ ሽት እህቱም አለች። ፈጣሪ ነው ሲነደራ። ብራቮ እህቴ ላይ ችት የምታረግባት ከኔ ፍቅረኛ ጋር ነው ወንድሜ። እህቴ ምን ሆነሽ ነው? ወልዴ ችት አደረገብኝ። አልፈልግሽም አለኝ። ችት ካደረገብሽ በቃ ተይዋ። የማይጠቅም ሰው ቢሄድም አይጎዳም እኮ። አይ ወንድሜ አልተውም። አትጨማለቂ። በጥፊ እንዳላጠናግርሽ። ዓለምን ያጋጠማት የባል እጥረት ነው እንጂ የወንድ እጥረት አይደለም። ሰጡር ነኝ። ልጅ ያላባት ይደግ ወንድሜ። ምን አንዴ መልሼ ልደውልልህ ደሱ። ቆይ እንዳትዘጋው። ሚስትህ አሁን ፊት ለፊቴ ከወንድ ጋር እየተሳሳመች ነው። ደሱ እንደዚህ አይነት ቀልድ አይመቸኝም። እሺ ከሳምንት በኋላ ልንጋባ እንደሆነ ታውቃለህ አይደል? አንተ በቃ እኔን አታምነኝም ማለት ነው? ካላመንከኝ ና ታች ሰፈር ናቸው። እሺ መጣሁ። ምንድነው ወንድሜ? እህቴ እዚህ ጠብቂኝ። እሺ እንዴ መጣሁ እኔም። ይሄ ድብብቆሽ ግን መቼ ነው የሚያበቃው? መቼም አያበቃም። ምክንያቱም የድብብቆሽ ነገር በጣም ነው ደስ የሚለኝ። አሁን አሳመኝ። ሰን መጣ። ኦ ሽት እህቱም አለች። ፈጣሪ ነው ሲነደራ። ብራቮ እህቴ ላይ ችት የምታረግባት ከኔ ፍቅረኛ ጋር ነው። ይህን ተግባር ሰይጣን እንኳን አይፈጽመውም። አንተ እህቴን አስረግዘህ አንቺ ደግሞ ከኔ ጋር ልትጋቢ ቀን ተቆርጦ፣ ይህ ዝግጠት በምን ቃል ነው የሚገለጸው? ሰይጣን አሳስቷችሁ ነው? አንቺ ባልሽ አይደለም እንዴ? በክብር አውሩ እንጂ። ይሄ ነው ባሌ፣ ችት ያረገብኝ ባሌ። ያሁን ደግሞ ያንቺ ፍቅረኛ ለመሆኑ ባለትዳር መሆኑን ነግሮሻል? ሰላምዬ እንዴት ነሽ? እንዴት ነሽ ጓደኛዬ? በቃ ወስኛለሁ፣ ልፈታው ነው። እንዴ ቆይ እስኪ የተፈጠረውን ነገር ንገሪኝ። ምንድነው እንደዚህ እንድትወስኝ ያደረገሽ? ከሌላ ሴት ጋር ሲጀናጀን ነው። ለሱ ያን ሁሉ ነገር ከሆንኩ በኋላ እሱ ከሌላ ሴት ጋር ሽሽገዳም ይላል። አንቺም ተማሪበት። የሚታመን ሰው የለም። እሺ ለማንኛውም ፍቅረኛዬ እየመጣ ነው፣ ላስተዋውቅሽ። እንደውም እየመጣ ነው። እንዴ ሰላም ምን ነሽ ነው? ወልዴ ማለት ፍቅረኛዬ እሱ ነው። አንድ ቃል ብትናገሪ የመጨረሻችን ይሆናል። አንተ ባለጌ፣ ጭራሽም ታስፈራራኝ አምራል። እኔን ቀማኝ፣ ጭራሽ ጓደኛዬንም ልትቀማኝ ነው። አንቺ ባልሽ አይደለም እንዴ? በክብር አውሩ እንጂ። ይሄ ነው ባሌ፣ ችት ያረገብኝ ባሌ። ያሁን ደግሞ ያንቺ ፍቅረኛ ለመሆኑ ባለትዳር መሆኑን ነግሮሻል? ምን? አንተ ባለጌ ልክስክስ፣ እስካሁን ስትጫወትብኝ ነበር ማለት ነው? ቆይ ላስረዳሽ። ሰውዬ መልከስከስ ወንድነት መስሎ ነው። ወንድነት መስሎት ከሆነ ተሳስታል። ልጄን እናትም አባትም ሁኛ ያሳድገዋለሁ። ይብላኝ ላንተ። ወይኔ ከሁለቱም ሳሎን ቀረው። አንተ ማፈሪያ! እንዴት እንደዚህ አይነት የብልግና ነገር ታደርጋለህ? ያንተ ጓደኛ በመሆን ያፈርኩ። ይህን ያረክበትን ኢነርጂ ስራ ላይ አውለው ቢሆን ኖሮ ምን ያክል በህይወት ስኬታማ ትሆን ነበር። ወይኔ ላውራው እንዴ? ስሚ፣ ከኔ ጋር በተጣላሽ ቁጥር እየመጣሽ ወንድምሽ ስር ውሽቅ የምትይው ምን እንዳያመጣ ነው? አንተ ማትረባ ምን ሆነ ነው ስርዓት የማይኖረው? አሁንም እሱን አፍቆሽ ነው አይደል? ለምን ተነጋግራችሁ ችግሩን አትፈቱትም? ደከመኝ ወንድሜ። ብዙ ጊዜ ሳወራው ችግሩን ሰምቶ ችግሩን ለመፍታት ሳይሆን የሚሞክረው ያረገልኝን ጥሩ ነገር እያስታወሰ ዝም እንድል ያረገኛል። ግን እኮ ብዙ መልካም ነገር አድርጎልሻል። ረሳሽው እንዴ? አዎ፣ ግን የሚያረጋችሁ ጥቃቅን ነገሮች እኔን እያሳመሙኝ ነው ወንድሜ። ግን ቆይ ምን አድርጎ ነው የሚያሳምምሽ? ወንድሜ ለሌላ ሴት አበባ ሲሰጥ ማየቴ ነው ወይስ ሰው ፊት እንደ ቀልድ እያረገ የሚናገራቸው ንግግሮቹ? እህቴ ይሄ በመነጋገር ይፈታል። አዋሪው አይ እሱ ብቻ አይደለም ወንድሜ። ወደፊት እንጋባ ማቀው ነገር የለም። የሆነ ቀን ተስፋ ይሰጠኛል፣ የሆነ ቀን ደግሞ ተስፋ ያስቆርጠኛል። ስለዚህ ነገሮችን በዝምታ ከማየት ውጪ ምንም ነገር አላረግም። ወይኔ ላውራው እንዴ?
ስሚ፣ ከኔ ጋር በተጣላሽ ቁጥር እየመጣሽ ወንድምሽ ስር ውሽቅ የምትይው ምን እንዳያመጣ ነው? አንተ ማትረባ ምን ሆነ ነው ስርዓት የማይኖረ? ምን ሆነ ነው? ልብህ ልተፈው ነው እንዴ? ዛሬ ፍቅረኛ ላስተዋውቃችሁ ነው። ምን ይሰራልናል? እኛ ያንተ ፍቅረኛ ማወቃችን ይጠቅመናል? አይጠቅመንም። ጓደኛ ያደላችሁ እንዴ? ደስታ ያስደስታችሁ? እኔ የማይገባኝ ነገር የኔ ደስታ ያስደስታችሁ የሚባለው ነገር ነው። ያንተ ደስታ እንዴት ነው የሚያስደስተኝ? እሺ በቃ እንሂድ፣ አታለቃቅስ። ያው እንደውም መጣች የኔ ፍቅር። እየመጣን ነበር እኮ ጓደኞችን ላስተዋውቅሽ። የት አለች ልጅቷ? መንፈስ ናት እንዴ? እቺ ናት ፍቅረኛ? አብራችሁ ተኝታችኋል እንዴ? ምንድነው የምታወራው? ከተዋወቅን እኮ 8 ወር ሞላን። ያማሃል እንዴ አንተ? ይቺ እኮ የሰን ፍቅረኛ ናት። ሳምንት እሑድ እኮ ሰርጋችን ነው። እናንተ ደግሞ ሚዜዎች ናችሁ። ሰን ምን ነው ዝም አልክ? አንዳንድ ነገሮች እኮ ከቃል በላይ ዝምታ ይገልጻቸዋል። ሚስተር ሰን፣ ቡና ሳልጠጣ ስሜን የሚጠራው ሰው እንዴት እንደሚያበሳጭኝ። እህታችን ጠፍታለች። ምን አገባኝ እኔ ታዲያ? እህታችሁን እንድጠብቅ ቀጥራችሁ ነበር እንዴ? ምን አገባኝ የሚል ደረቅ መልስ በጣም ነው የሚያበሳጨኝ። መልስ የሚያበሳጭህ ጥያቄ ትክክል ስላልሆነ ነው። ብርሃን ጨለማን አይተው ታውቃለህ ወይ ተብሎ ቢጠየቅ ምን የሚል ይመስላችኋል? አላየዋትም ነዋ። ደደቦች ናችሁ። አየህ፣ ማሰባችሁ ነው። ጨለማ ብርሃንን በጭራሽ አያውቀው። እኔን እህታችን አይተሃል ብሎ መጠየቅ ጨለማ ብርሃንን ያውቀዋል እንደማለት ነው። ስማ፣ ስላንተ ፍልስፍና የምሰማበት ምንም አይነት ጊዜ የለኝም። እህታችን ጠፍታለች። የወሰርካት ደግሞ አንተ ነህ። ወንድ ልጅ ሲያደርግ ነው እንጂ ሲያወራ አያምርበትም። እኔ እህታችሁን ከወሰርኳት እስካሁን ምን እያደረጋችሁ ነው? እኔ አንተን ቢያደርገኝ ኑሮ ብጋጭላህን አፍሼ ነበር የምጠይቅህ። ጭራሽ እያወራህ ነው። የት ሄደሽ ነው? አንቺን እየፈለግን እኮ ነው። ይህ ሰይጣን ያገተሽ መስሎኝ ነበር እህቴ። እኔ ነው ደግሞ ቆንጆ ነሽ። ለጥፋት ሁሉ ሰይጣን አይከሰስም። እሺ ወይ እህትህን ጠበቅ አድርገህ ያዝ፣ ወይ የሆነ ቦታ ሄዳ በቆይሽ ቁጥር እየሮጥክ ወደ እኔ አትምጣ። ግን አንድ ቀን አንቺ ሚስቴ፣ እናንተ ደግሞ አማቾቼ ትሆናላችሁ። ስትነካኩኝ ይብስብኛል። ሚስተር ሰን፣ የድሮ ፍቅረኛህን ላገባት ነው። እና ምን ይጠበስ? ደግሼ ልድራችሁ ነው ወይስ ሽማግሌ እንዲሄድ ፈልገህ ነው? ከአንተ የተሻለ ባል እንዳገኘው ላሳየህ ነው እሺ የመጣሁት። ምን ነው ተናደድክብን እንዴ? ተባረክ። እንደውም አመሰግንሃለሁ። ምክንያቱም የማያስፈልጉኝን ሰዎች በየጊዜው እየመጣ ትወስድልኛለህ። ሰኞ ሰኞ ደግሞ የቤታችን ቆሻሻ ስለሚወጣ እደውልልሃለሁ። እሺ እንዳትቀር። አፍክን ዝጋ አንተ። ሰውዬ ተረጋጋ። ና ና እንሂድ በቃ። ሰን ምንድን ነው? ፍቅረኛ ከሌላ ወንድ ጋር ምን ትሰራለች? ሌላ ፍቅረኛ እንደያዘች ልትነግረኝ መጣ ነው። እና ዝም ነው የምትለው? የሄደን ሰው አልመልስም፣ ለሞተ ሰውም አላለቅስም። ምክንያቱም የመጣ ሰው ሊመለስ ግድ ነው። ሰው ሆኖ ደግሞ የማይሞት የለም። የሞተ ሰው ደግሞ በማልቀስ መመለስ አይችልም። ከዚህ ሰይጣን ጋር ምን ታደርጊያለሽ? እህቴ አልጎዳሽም አይደል? ነይ እስኪ። ስማ፣ ሁለተኛ ከእህቴ አጠገብ እንዳትደርስ አላልኩም ነበር? አንተስ አትነካካኝ ይብስብኛል አላልኩም ነበር? ስማ፣ በጣም እየተዳፈርክ ነው። ማን እንደሆንኩ አላወከኝም መሰለኝ። እስከ 7 ዘር ማንዘርህን የምናጠፋ። እሺ አትልፋ። 3 ብቻ ነው የቀሩት። 4ቱ ሙተዋል። የቀሩት 3ቱ ጋር ለመሄድ ደግሞ እኔን ማለፍ ይጠበቅባቸዋል። ወንድሜ ደሜ እየፈላ ነው። እህታችንን ተዋት። ካንተ ሌላ ምንም አንፈልግም። ሁሌ በጣም ግርም የሚለኝ ነገር ከጠላቶች ዘመድ ከእህታቸው ወይ ካክስታቸው ልጅ ወይ ከወንድማቸው ልጅ ከእኔ ፍቅር የሚይዛቸው ነገር ነው። ቤት ውስጥ ስለ እኔ ብቻ ነው እንዴ የምታወሩት? ከፈለኩ በእጆች ጭፍልቅ አድርጌ ልገልህ እንደምችል አታውቅም? እኔን በእጅ ጭፍልቅ አድርጎ መግደል ቀላል አይደለም።
ምክንያቱም እሳት ነኝ፣ አቃጥልሃለሁ። ወንድሜ ምንድን ነው የሚያወራው? አንገቱን እንቁረጥለት እንደ ይሄ ዲቃላ። አጭር ነኝ ግን ልባም ነኝ። በጣም ቀጭን ነኝ ግን ጠንካራ ነኝ። ብቸኛ ነኝ ግን ደፋር ነኝ። ከሞት ውጭ እኔን የሚያሸንፈኝ ማንም የለም። ከፈጣሪ ውጭ ደግሞ የምፈራው ነገር የለም። ሰን የሆነ ችግር ተፈጥሯል ማለት ነው። ይቺ ሰይጣን ፍቅረኛ መጣች። አንተ ማን ስለሆንክ ነው እኔን አልፈልግሽ የምትለኝ? ምን አጥፍቼ ነው የተውከኝ? አይቀርም ሰን ለአንተ ማልገባ ሴት መሆኔን በደንብ ጠንቅቀህ ታውቃለህ። ይሄ በፍቅር የተጎዱ ሴቶች የሚያወጡት የመጨረሻ ቃላቸው ነው። ራስሽን ከዚህ በላይ አታዋርጅ እሺ። ማንም ሰው አፍቅሮ ረክሶ አያውቅም። አንቺ እልህ አይንሽን ስላወረው ስለማይታይሽ ነው እንጂ እኔ ግን ያፈቀረ ሰው ሲዋረድ አይቻቃለሁ። ያፈቀረ ሰው ራሱን ሲያጣ፣ ራሱን ሲረሳ፣ ህልሙን ሲተው፣ ሲሞትም አይቻውቃለሁ። እና ሰን ራስን ከብደትና ከሞት እየተከላከልክ ነው። አንተ አፍህን ስጋ። ከአንተ ስንት እጥፍ የሚበልጡ ሰዎች እንዳሉ አሳይካለሁ። ልጅቷ ግን ለምንድን ነው የማትተውህ? እኔ ምን አውቃለሁ? ባውቅ ኑሮ እንድትሆኝ አላደርገው ነበር። አንድ እጅ ሊዛልህ መጣች። ተመልከት ሚስተር ሰን፣ ተረኛው እንኳን ደህና መጣ። አይናችን እንዳታጠፋን። እኔ እንዳንተ አይነት ጅል አይቼ አላውቅም። ይችን የመሰለች ልጅ ትተዋታለህ? ፈጣሪ ለኔ ሲላት እኮ ነው። ምን ነው ምላስክን ወጥከው እንዴ? ተናገር እንጂ። አንዳንድ ደስ የሚሉ ነገሮች መጨረሻቸው ስቃይ ነው እና ማጭር ነው። አገኘው ብለህ ስትደሳሰት ራስህን የማትወጣው ችግር ውስጥ ገብተህ እንዳታገኘው ተጠንቀቅ። አንድ ሰው የጣለውን ነገር ከማንሳት በፊት ለምን እንደጣለው መጠየቅ አለብህ። እሺ? ጓደኛሞች ሆነን አንድ ሴት መውደዳችን ይገርማል አይደል? ስለ እኔ እያወራ ከሆነ ምንም አይገርምም። ምክንያቱም ትችላለሁ። እኔ ከጓደኛዬ ጋር ማዕድን እንጂ የምጋራው ሴት ልጅ አይደለም። እኔ ደግሞ በሴት ልጅ የሚፎካከር ባህሪ እንደሌለኝ ታውቃለህ። ችግሩ ምን መሰለህ? እሷ ሁለታችንንም ነው የምትወደው። ስለ ራስህ እንጂ ስለ ሰው እርግጠኛ አትሁን። እሺ? ቀጥሬያታለሁ። እየመጣች ነው። ዛሬ አንዳችንን ትመርጣለች። እኔ እናንተ ጓደኞች ነን። እንደዚህ አይነት ወሬ አይመጥነንም። ሰን መጣች። ሰላም፣ እንዴት ናችሁ? ዛሬ ግን እንዴት አንድ ላይ ጠበቃችሁኝ? ዛሬ አንዳችንን ትመርጫለች። ወይ እኔን ወይ እሱን። እኔን እንድትመርጭኝ አልፈልግም። እሺ? ለምን? አንተ አትወደኝም እንዴ? ራሴን ስለመረጥኩ ነዋ። ራሱን የመረጠ ሰው ደግሞ በሌላ ሰው መፈለግም መወደድም መመረጥም አያስፈልገውም። አንቺ ወደ ህይወቴ ብትመጪ ያለኝን ሰላም ብታናጊው ነው እንጂ ካለኝ ላይ አትጨምሪልኝም። ኧረ እንደዛ ነው። በቃ እሱ ካልፈለገሽ ከኔ ጋር ሁኚ። እኔ ምንም ቢፈጠር ጥዬሽ አልሄድም። ጓደኛ ስለተወኝ ነው ወይስ አንተ ስለምትወደኝ ነው ከኔ ጋር አብረክ መሆን የፈለግከው? አይ ስለምወድሽ ነው። የኔ ፍቅር ከዚህ ምን ታደርጊያለሽ? የኔ ፍቅር ፍቅረኛው ነሽ? የኔ ፍቅር ስለምን ነው የሚያወራው? አንተ ራሱ ምንድን ነው የምታወራው? እረ ፍቅረኛው ነኝ። ምን? አንቺ ግን ምን አይነት ሴት ነሽ? አፍክን ዝጋ። ኖ ስማ፣ መጀመሪያ ሚስትን ስለ ታማኝነት አስተምራት። እሺ? ሚስት የግል ናት እንጂ የህዝብ አውቶቢስ አይደለችም። እንዴ ይሄ ወንድሜ አያስፈልግም እኮ። እባክህ ዞር በል አንተ ራስህ። ስልኬ የለም። እንዴት አባቷን የምታምረው! ትኩረትን እሷ ላይ አንሳና የያዘችው ቦርሳ ላይ አድርግ። ይችንማ ራሷን ነው መስረቅ። ከበላ ስንት ሰዓት ሆኗል? 72 ሰዓት ሆኖናል። አሁን የሚያስፈልግ ሰው ሳይሆን ብር ነው። አሁን ጊዜ አታጥፋ፣ ቶሎ በል። እኔ በወሬ ትኩረቷን እስባለሁ፣ አንተ ቦርሷን ትነጥቃለህ። ግን አታሳዝንም? ሰውዬ እሷ አዝናለሃለች? መራባችንስ ታውቃለች? አታውቅም። ግን መስረቅ እኮ ኃጢአት ነው። ይህ መቀማት ነው እንጂ መስረቅ አይደለም። ኃጢአት መሆን ካለበት ደግሞ ረሃብ ብቻ ነው ኃጢአት። ረሃብና ችግር ለእኛ አዝኖልናል? እኔ አላዘነልንም። እንዴ ማን ነው? ወደ እሷ እየመጣ ነው።
ማመንታት ሁሌ ስራዎችን እንዳበላሸ ነው። እስካሁን ስራችን ጨርሰን ነበር። አሁን የምንሰርቃቸው ሰዎች 2 ሆነውልናል። ምን? ከእሷ ነው እሱን የምንሰርቀው ወይስ ከእሱ ነው እሷን የምንሰርቃት? ሁለቱንም። አሁን ቶሎ በል። እንዴ ይሄ ወንድሜ አያስፈልግም እኮ። እባክህ ዞር በል አንተ ራሱ። ስልኬ የለም። ስልኬን ኋላ ኪሴ ነበር ያረኩት። ስልኬ የለም። ዋት? ያንተም የለም? የኔም የለም። ሌቦች ነበሩ ማለት እኮ ነው ልጆቹ።